መከራ ምንድነው? ክርስቲያኑ በእምነታችን ጎዶሎ ይሆን? እንደኛ ያለው ደካማማ እንዴት ሆኖ ነው በእርግጠኝነት የዘላለም ሕይወት አገኛለሁ ብሎ ሊፎክር የሚችለው? ሰብኮ መጣል አለ ጎበዝ፣ አምኖ መካድ አለ ጎበዝ፣ ገብቶ መውጣት አለ ጎበዝ፣ ቆሞ መውደቅ አለ ጎበዝ፣ ቆርቦ ማፍረስ አለ ጎበዝ። እስከ ሦስተኛው ሰማይ የደረሰው ሊጣል ይችላል። አዎ፣ ታዲያ አንተ ማነህ ላትጣል የምትችል? መጣል ግን ምንድነው ወገኖቼ? የተጣለች ምን ትሆናለች? ትቃጠላለች። አንዳንዶች መሬት ሲቃጠል ሲገለበጥ ፍሬ እንዲያፈራ ያሉ የሚራቀቁ አንዳንድ ሰዎች አሉ። ለመረገምም ትቀርባለች የሚለውን ለምን ትዘለዋለህ ብለን ጠይቃቸዋለን። ለዚህ እኮ ነው እኛ ኦርቶዶክሳውያን በፍርሃት የምንኖረው። በጣም በብዙ ጸጋዎች ውስጥ ያሉ እኮ ወድቀዋል። እስከ ሦስተኛው ሰማይ ተነጥቆ እንዳይጣል ከፈራ ምንም እንኳን ሦስተኛው ሰማይ ሦስተኛ ፖሊስ ጣቢያ እንኳን ማለፍ ማንችል አንዳንዶች በአፋቸው ያቀርቡታል፣ በልባቸው ያባርሩታል። አስመሳዮች ይሆናሉ። ግን እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከቅዱስ ዮሐንስ ወንጌላዊ ከእመቤታችን ከቅድስት ድንግል ማርያም ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። አሜን። የእግዚአብሔር ቅዱስ ፈቃድ በዛሬ በሚኖረን ክፍለ ትምህርታችን እግዚአብሔር ቢፈቅድ ባለፈው የጀመርናቸውን ርዕሶች እንቀጥላለን። በተከታታይነት እያነሳን የመጣነው በቤተ ክርስቲያን በነገረ ድኅነት በመዳን ትምህርታችን ውስጥ ሊስተዋሉ የሚገባቸውን አንዳንድ ኃይለ ቃላት እያነሳን እየተማርን ዛሬ አራተኛው ክፍለ ትምህርት ላይ ደርሰናል። ታስታውሱ ከሆነ በመጀመሪያው ክፍለ ትምህርት እንዴት ዳነ ብለን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀኝ የተሰቀለውን ወንበዴ እንዴት ነው የዳነው ብለን ጥቂት ጊዜ ወስደን ከቅዱሳት መጻሕፍት አመሳክረን ከሊቃውንት አባቶቻችን ትምህርት አምጥተን የዚህ ሰው መዳን እንዴት ነው የተፈጸመው የሚለውን ለማየት ሞክረናል። በሁለተኛው ክፍለ ትምህርታችን መዳን የሚጀመር ነው፣ መዳን የሚፈጸም ነው ብለን የራሳችሁን መዳን ፈጽሙ በሚል ርዕስ ጥቂት ጠቃሚ ሐሳቦችን አንስተናል። ይልቁንም መዳናችን በማመን ሳይሆን የሚወሰነው በማመናችን ብቻ ሳይሆን የሚወሰነው
በመጽናታችን ነው ብለን ተነጋግረናል። እንደውም እስከ መጨረሻው የሚጸና እርሱ ይድናል የሚል ኃይለ ቃል አንስተን እኛ እግዚአብሔርን ስለ ማዳኑ እናምነዋለን፣ ራሳችንን ግን በመዳን መንገድ ላይ መጽናታችንን እንጠራጠራለን ብለን በማመን ጀምረን በመጠመቅ ሕይወት ልጅነት አግኝተን በቅዱስ ቁርባን ተዋህደን በተጋድሎ ጸንተን እስከ መጨረሻው ጠብቀን የምንፈጽመው ነው ብለን በርካታ ቁም ነገሮችን አንስተን ተወያይተናል። ሁለተኛ ክፍለ ትምህርት ሶስተኛው ላይ ታስታውሱ ከሆነ የዛሬ 15 ቀን ሕግና ጸጋ ብለን በዚህ በመጽሐፍ ቅዱሳችን ላይ አንዳንዶች በብርቱ የሚስቱትን ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለውን አንስተን ያለ ሕግ ሥራ ሲል ትእዛዛትን መጠበቅ አያስፈልግም ማለቱ አይደለም። በመልካም ሥራ ጸንቶ መጋደል ለመዳን አይጠቅምም ማለቱ አይደለም ብለን በበርካታ ማስረጃዎች ይህንን የሮሜ መልእክት ጭብጥ አስረድተን አብቅተናል። ዛሬ ደግሞ ከነገረ ድህነት አስተምህሯችን አንድ ነጥብን መዝና እግዚአብሔር ቢፈቅድ እንማራለን። የአባቶቻችን አምላክ የእኛም አምላክ በመካከላችን ሆኖ እንዲመራን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሆንልን። አሜን። ዛሬ እንድንማርበት የመረጥኩት ርዕሰ ጉዳይ ርዕስ ቢሆንልኝ የሚል ርዕስ ነው። ቢሆንልኝ ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ላይ ይህንን ቃል እናገኘዋለን። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ቢሆንልኝ። የዚህ ትምህርት ጭብጥ ደግሞ ምን መሰላችሁ? አንዳንድ ሰዎች ኢየሱስ ክርስቶስን ስላመን ብቻ መዳናችን የተረጋገጠ ነው፣ ልክ ባመንበት ቅጽበት የዘላለም ሕይወት ማግኘታችንን መንግሥተ ሰማያት መግባታችንን በኢየሱስ ክርስቶስ ቀኝ መቆማችንን በአጠቃላይ መዳናችንን በማመናችን ብቻ እርግጠኞች ነን የሚል ሐሳብ አላቸው። ይህንን ትምህርት ነው በዚህ ክፍለ ትምህርት ከብዙ በጥቂቱ ከረጅሙ ባጭሩ ከሰፊው በጠባቡ በእግዚአብሔር ቃል የምንመዝነው። እውነት ዛሬ ያመንን የተጠመቅን ደግሞ የቆረብን ይብዛም ይነስ በጥቂቱ በቤተ ክርስቲያን የምንመላለስ እውነት መዳናችንን እርግጠኞች ሆነናል? ተረጋግጧል የመዳናችን ጉዳይ? እሱን ነው በጥቂቱ የምንፈትሸው። እግዚአብሔር ይርዳል። አሜን። እንዲህ ይላል። ለዚህ ሐሳብ መነሻ ያደረኩት የእግዚአብሔር ቃል እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 3 ከቁጥር 10 እስከ 11
እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ቅዱስ ጳውሎስ። ልብ በሉ፣ 3 ነጥቦችን ቅዱስ ጳውሎስ ያስቀምጣል። አንደኛ እርሱንና የትንሣኤውን ኃይል እንዳውቅ፣ ሁለተኛ በመከራውም እንድካፈል፣ ሶስተኛ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ፣ አራተኛው ደግሞ ፍጹም ሆነው በሞቱ እንድመስለው እመኛለሁ ይላል። የመጀመሪያው ነጥብ እርሱንና የትንሣኤውን ኃይል እንዳውቅ ማለት እንዳምን ማለቱ ነው። ምክንያቱም መጽሐፍ ቅዱስ አውቀው ዘንድ በእምነት የሚል ቃል አለ። እግዚአብሔርን የምናውቀው በእምነት ስለሆነ ነው ወገኖቼ። ያለ እምነት እግዚአብሔርን ማወቅ አይቻልም። እርሱንና የትንሣኤውን ኃይል እንዳውቅ ማለት እርሱንም ደግሞም ድል የነሳበትን ኃይል የሆነንን ትንሣኤውን እንዳምን ማለቱ ነው። እርሱንና የትንሣኤውን ኃይል አውቄ በእምነት እንድመላለስ ማለቱ ነው። በዚህም ቅዱስ ጳውሎስ እምነትን እንዳስቀደመ እንረዳለን። ወገኖቼ የቅዱስ ጳውሎስ 14ቱንም መልእክታት ብትመለከቱ እምነትን ያስቀድማል፣ ከዛ ምግባርን ያስከትላል። መልእክታቱን ተመልከቷቸው። ሃይማኖት አለባቸው፣ ምግባር ደግሞ ይከተላቸዋል። ለምሳሌ የሮሜ መልእክት ከምዕራፍ 1 እስከ ምዕራፍ 10 ማጠናቀቂያው እስከ 11ኛው ማጠናቀቂያ ስለ ሃይማኖት ስለ እምነት ያስተምርና ከ12ኛው በኋላ ስለ ምግባር ያስተምራል። ዕብራውያንንም መልእክት ብትመለከቱ ይሄንኑ ነው የሚያደርገው ቅዱስ ጳውሎስ። እስከ 11ኛው ምዕራፍ ስለ እምነት ያስተምርና 12 እና 13ን በምግባር ያጠናቅቃል። ልክ እንደዚሁ በፊልጵስዩስ መልእክትም ያስቀደመው እምነትን ነው። እርሱንና የትንሣኤውን ኃይል እንዳውቅ እንዳምን እምነትን ያስቀድማል ያልኳችሁ ለዚህ ነው። ይቀጥልና ምን ይላል? በመከራው እንድካፈል ብሎ መከራ ያስከትላል። እንደው በሞቱ እንድመስለው ብሎ ከፍ ያለ የምግባር አይነትን ይገልጻል። እሱም ክርስቶስን በሞት መምሰልን ያስከትላል። መከራ ምንድን ነው ክርስቲያኖች? ክርስቶስንስ በሞት ጭምር መምሰል ምንድን ነው ወገኖቼ ካላችሁኝ፣ በመከራው እንድካፈል ማለቱ ተጋድሎችና መልካም ስራዎች መሆናቸውን አታውቁምን? አያችሁ፣ መጀመሪያ እምነትን አስቀደመ፣ እርሱንና የትንሣኤውን ኃይል እንዳውቅ አለ። ቀጠለና በመከራው እንድካፈል በሞቱም እንድመስለው አለ። ይህ ምንድን ነው? ተጋድሎችን አስከተለ። ተጋድሎች ደግሞ የመልካም ሥራዎች ከፍ ያሉ ደረጃዎች ናቸው።
ሞትን መቀበል ተጋድሎ ከፍቅር የሚመነጭ ሰማዕትነት ነው። ይህ ደግሞ የመልካም ሥራዎች ሁሉ ቁንጮ ነው። ለዚህ ነው ሃይማኖትን አስቀድሞ መከራ መቀበልን ተጋድሎን አስከትሎ ቅዱስ ጳውሎስ ስለ እውነተኛ ትምህርት የሚገልጽልን። ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይህንን ክፍል ሲተረጎም በረከቱ ይደርብንና ምን ይላል? እዩ መዳናችን ይላል በመልካም ሥራዎችም ጭምር እንጂ በእምነት ብቻ እንዳልሆነ እናስተውላለን ይላል። አያችሁ፣ እርሱንና የትንሣኤውን ኃይል እንዳውቅ እምነት፣ በመከራው እንድካፈል በሞቱም እንድመስለው ተጋድሎ። ስለዚህ መዳናችን በእምነት ብቻ ሳይሆን ተጋድሎችንም ጭምር በሚያካትት መልካም ሥራዎችም እንደሆነ እናስተውላለን ይላል። ወገኖቼ ቅዱስ ጳውሎስ በሞቱ እንድመስለው ያለውን ቃል አንድ ነጥብ ብቻ ጠቅሼ ልለፍ። በሞቱ እንድመስለው ካለ የተወደዳችሁ ኦርቶዶክሳውያን አምላካችን ኢየሱስ ክርስቶስን በሞቱ ከመሰልነው በሌላውማ እንዴት አንመስለው? ፍጽምት በሆነችው ሞት ክርስቶስን የምንመስለው ከሆነ በጾሙ፣ በጸሎቱ፣ በስግደቱ፣ በየዋህነቱ፣ በትሕትናው፣ በዝምታው፣ በጭምትነቱ ኢየሱስ ክርስቶስን እንድንመስለው ነው ክርስቲያን የሆነው። በሌላውማ እንዴት አንመስለው? አያችሁ፣ ክርስትና የሚኖረው የተወደደ ኢየሱስ ክርስቶስን ወደ መምሰል በምትመጣ አስደናቂ የተጋድሎ ሕይወትም ጭምር ነው። እሱ ነው ቅዱስ ጳውሎስ የሚያስተምረው። በቃ ድናችኋል፣ ጸድቃችኋል፣ መከራ መቀበል አያስፈልጋችሁም። የምን እሱ በጾም መታጠቅ ነው? የምን እሱ መራብ ነው? የምን እሱ መንከራተት ነው አላለም። ጽኑ በሆነ ጾም ታጥቆ ኖሯል ቅዱስ ጳውሎስ። በመራብ ነው የኖረው ቅዱስ ጳውሎስ። እንቅልፍ በማጣት በትጋሃ ሌሊት ነው የኖረው ቅዱስ ጳውሎስ። ከማንም ምንም ሳይቀበል በመንኖ ጥሪት ይህን ዓለም በመተው ነው የኖረው ቅዱስ ጳውሎስ። ከውጭ ከውስጥ ፈተናዎችን በመቀበል እንደ ጥራጊ ጉድፍ በመጣል እንዳበደ ውሻ በመወገር በኤፌሶን ከአውሬ ጋር በመታገል ነው የኖረው። ክርስትና እንደዚህ እኮ ነው ወገኖቼ። አበባው ሳይሆን እሾኩ የሚበዛበት፣ ሜዳው ሳይሆን ደረቱን የተገለበጠ ዳገት ያለበት፣ በተኩላ መካከል እንጂ በጎች ከበጎች ጋር ብቻ ማይኖሩበት፣ ጠላት ዲያብሎስ ዙሪያውን ሊውጥ የሚያገሳበት ሕይወት ስለሆነ እኮ ነው ተጋድሎ ጭምር እንጂ በእምነት ብቻ እንዳልሆነ እናስተውላለን ያለው ቅዱስ ዮሐንስ አፈወርቅ። እኔ ወደምፈልገው ነጥብ ልመለስ። ሦስቱን ገልጬላችኋለሁ። ርዕሰ ጉዳይ የሚያጠነጥነው አንድ አስደናቂ ቃል ላይ ነው። ምን የሚል እዩ? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ ካለ በኋላ እጅግ የሚደንቅ ቃል ይናገራል። ምን ይላል? ወደ ሙታን ትንሣኤም ልደርስ ቢሆንልኝ ብሎ ይመኛል። ይህንን ሁሉ ካደረገ በኋላ በጣም እርግጠኛ ነኝ በኢየሱስ አጠገብ እቆማለሁኝ፣ በጣም እርግጠኛ ነኝ መንግሥተ ሰማያት ገብቻለሁኝ፣ በጣም እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል አይነቱ መዝሙር የዘመረ እንዳይመስላችሁ።
ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ይመኛል። የተወደዳችሁ ኦርቶዶክሳውያን ቅዱስ ዮሐንስ አፈወርቅ ይህችን የፊልጵስዩስን መልእክት በተረጎመበት ድርሳኑ በረከቱ ትደርብንና እንዲህ አለ። በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ መስለዋለሁ አለ። ይሁን እንጂ ከነዚህ ነገሮች በኋላም ቢሆን እንኳን ይህ ሐዋርያ በራሱ እኮ መተማመን አልቻለም ይላል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በዚህ ሁሉ ተጋድሎ ውስጥ እየኖረ እስከ ሦስተኛው ሰማይ ተነጥቆ መላእክት የሚናገሩትን ቃላት እንኳን ከሰማ የተወደደ መድኃኒታችንን በደማስቆ መንገድ ቃል በቃል ካናገረ በኋላ ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ከተንከራተተ በኋላ በበትር ብዙ ጊዜ ከተደበደበ በኋላ ከነዚህ ሁሉ ሃይማኖት ተጋድሎች ጥብቅ ምግባር ታስታውሱ ከሆነ ባለፈው 15 ቀን ያነበብኩላችሁ አንድ ቃል አለ። ስለ ሕግ ብትጠይቁኝ ያለ ነቀፋ ነበርኩ የሚለውንም ቃል አንብበን ነበር። በኦሪት ስለሚገኝ ጽድቅ፣ በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ አለ። ነቀፋ እንኳን የሌለበት ሕይወት እየኖረ ምን ይላል? ቢሆንልኝ ይላል። ባደረሰኝማ ይላል። በቀኙ በቆምኩማ ብሎ ይመኛላ። እንዴ የተወደዳችሁ ኦርቶዶክሳውያን እንዲህ ያለው ሐዋርያ በፍጹም መተማመን ካልቻለና ቢሆንልኝ እያለ ወደ አስደናቂ መመኘት ከደረሰ ምንም ምግባር ያልሰራ እንቅልፋችንን እንኳን መተው ያልቻለ አሁን የምንበድል ቆመን የምንወድቅ ገብተን የምንወጣ በእምነታችን ጎዶሎ ይሆን እንደኛ ያለው ደካማማ እንዴት ሆኖ ነው በእርግጠኝነት የዘላለም ሕይወት አገኛለሁ ብሎ ሊፎክር የሚችለው? የሚፎክር ቢሆን ኖሮ እንደ ጳውሎስ ያለ ፎካሪ ይኖር ነበር። በትንሣኤው አምኗል፣ በተጋድሎ ጸንቷል፣ በክርስቶስ የነበረውን መከራ በፍጹም ተቀብሏል፣ በሞቱም ደግሞ መስሎታል፣ በሰይፍ ተመትሮለታል። እንዲህ ያለው ሐዋርያ በራሱ በፍጹም መተማመን ካልቻለና ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ከተመኘ ማን ነው በእርግጠኝነት መናገር የሚደፍር? እንዲህ ያለው ሐዋርያ ቁም ነገሩ አስረግጦ መናገር ካልደፈረ እኛማ እንዴት ልንደፍር እንችላለን ነው ቁም ነገሩ። ቢሆንልኝ የሚል ርዕስ የመረጥኩት ለዚህ ነው። ይህንኑ ሐዋርያ ቢሆንልኝ የሚለውን አባባሉን በጣም ሊገልጽልን የሚችል አንድ የቅዱስ ጳውሎስን ንግግር ላንሳላችሁ በሞቴ። እንዲህ ይላል በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እንዲህ ብሏል። ምን ይላል? ለሌሎች ደግሞ ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ አይል መሰላችሁ? ውድ ምዕመናን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እንደዚህ ተንከራቶ ሰብኮ የተጣልኩ እንዳልሆን ራሴን እየጎሰምኩ ኖራለሁ ይልላችኋል። እዩ በትንሣኤው አምኖ በተጋድሎ ጸንቶ በመልካም ሥራዎች በርትቶ በሞቱ መስሎት ልጣል እችላለሁ እያለ እንደሆነ አይሰማችሁ? ላንብብላችሁ
ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። አዎ ሰብኮ መጣል አለ ጎበዝ፣ አምኖ መካድ አለ ጎበዝ፣ ገብቶ መውጣት አለ ጎበዝ፣ ቆሞ መውደቅ አለ ጎበዝ፣ ቆርቦ ማፍረስ አለ ጎበዝ። ለዚህ እኮ ነው ከሰበኩ በኋላ እንዳልጣል፣ ለዚህ እኮ ነው ቢሆንልኝ የሚለው። ሌላ ምን አለው እንዴ? እስከ ሦስተኛው ሰማይ የደረሰው ሊጣል ይችላል። አዎ ታዲያ አንተ ማን ላትጣል የምትችለው? አንዳንዶች በድፍረት አንዴ የዳነ ለዘላለም የዳነ ነው ብለው ይፎክራሉ። እና ቅዱስ ጳውሎስ እንደዚህ ብሎ አስተማረን። አንዴ ከዳነ ለምንድን ነው እንዳልጣል ብሎ የሚፈራው ቅዱስ ጳውሎስ? ሥጋዬን እየጎሰምኩ አስገዛዋለሁ ያለው ለምንድን ነው? በብዙ ጊዜ ረሃብ፣ በጽኑ ጽም፣ ከፍ ባለ ተጋድሎ ሥጋውን እየጎሰመ የኖረው አይጣል እኮ ነው። እንዴት ነው አንድ ጊዜ ካገኘ በኋላ አይጠፋም የሚባለው? አያችሁት? ለዚህ ነው እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ የሚለው እኮ ለዚህ ነው። እንዳይጣል ስለሚፈራ ነው። መጣል ግን ምንድነው ወገኖቼ? ይህቺ ቃል መብራራት አለባት። መጣል ምንድነው? በመጽሐፍ ቅዱስ እንዴት ነው መጽሐፍ ቅዱስ መጣልን የገለጸው? አንዳንዶች ችላ ሊሏት ይፈልጋሉ። እንዳልጣል የሚለው ታዲያ ቅዱስ ጳውሎስ ምንድነው ካላችሁኝ፣ የእግዚአብሔር ቃል ይህን ግልጽ አድርጎ ያሳያል። ዕብራውያን ምዕራፍ 6 ከቁጥር 6 እስከ 9 እንዲህ ይላል። ዝናብን የምትጠጣ ፍሬን ግን የማታፈራ ስለሆነች አንዲት መሬት ቅዱስ ጳውሎስ በንጽጽር ባስተማረበት ደገኛ መልእክቱ የዕብራውያን መልእክቱ ላይ ምዕራፍ 6 ከቁጥር 6 እስከ 9 ምን ይላል? እሾህና ኩርንችት ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋን መቃጠል ነው ይልላችኋል። መጣል ምንድን ነው ካላችሁ፣ የተጣለች ናት ካለ በኋላ ለመረገምም ትቀርባለች ይለው። የተጣለች ምን ትሆናለች? ትረገማለች። የተጣለች ምን ትሆናለች? ትቃጠላለች። አንዳንዶች መሬት ሲቃጠል ሲገለበጥ ፍሬ እንዲያፈራ ያሉ የሚራቀቁ አንዳንድ ሰዎች አሉ። ለመረገምም ትቀርባለች የሚለውን ለምን ትዘለዋለህ ብለን ጠይቃቸዋለን። ለመጨረሻው መቃጠል ወደ ዘላለም እሳት ግቡ ከመባል በቀር ሌላ መቃጠል ምንድን ነው ያለው ወገኖች? ለመረገምም ትቀርባለች የሚለውን አትዝለለዋ። የተጣለች ናት፣ ለመርገም ትቀርባለች። የተጣለች ናት፣ በዘላለም እሳት ትቀጣለች። የተጣለች ናት፣ ትወድቃለች። ለሌሎች ከሰበኩ በኋላ እኔ ደግሞ እንዳልጣል እንዳልረገም እናስ ቢሆንልኝ ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው እኮ ለዚህ ነው። እንዳልረገም፣ ከዘላለም ሕይወት እንዳልወጣ፣ ከጽድቅ እንዳልራቆት፣ ከመንግሥተ ሰማያት በአፋ እንዳልሆን፣ በግራ እንዳልቆም፣ ወደ ዘላለም እሳት ሂድ እንዳልባል ቢሆንልኝ በትንሣኤ ዘጉባኤ በፊቱ ከብሬ ለመኖር ቢሆንልኝ ነው እኮ የሚለን ቅዱስ ጳውሎስ። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ይህችን ክፍል ሲያብራራ አንድ መሐንዲስ ሕንፃ ሲሰራ ምንም እንኳን ሕንፃውን ግሩም አድርጎ ቢያንጸው እና የሕንፃው ጫፍ ላይ ቆሞ ቢንጎራደድና ሕንፃውን ቢያደንቅ ይላል እጅግ ከፍ ካለ ደረጃ ላይ ሆኖ እንኳን በጥንቃቄ ነው የሚቆመው፣ ምክንያቱም እንዳይወድቅ ይላል። አዎ ሃይማኖትህንም ምግባርህንም ትሩፋትህንም ከፍ አድርገህ ብታንጸው እንኳን ምናልባት እንዳትወድቅ
በጥንቃቄ ነው እንጂ የምትኖረው ዝም ብላ አይደለም በህንፃው ላይ የምትንጎራደደው። እንዳትወድቅ ነው። ማጣት አይደለም ከመንግስተ ሰማያት ሂድ ተብሎ መባረር አይደለም። የቆመ የሚመስለው ማንም እንዳይወድቅ ይጠንቀቅ። አያችሁ ለምን ነው የሚጠነቀቀው እንዴ? አንድ ነገር እኮ ጥንቃቄ የሚያስፈልገው ባለመጠንቀቅ የሚመጣ ሌላ ጦስ እኮ ስላለ ነው። ጦሱ ምንድነው? መረገም፣ መውደቅ፣ መጣል፣ ለእሳትና ለመቃጠል መብቃት። እሱን እኮ ነው የሚለው። የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ። ለዚህ እኮ ነው እኛ ኦርቶዶክሳውያን በፍርሃት የምንኖረው። በኋላ መጣላችኋለሁ። ይሄን ሐሳብ ይዞ ነው ቅዱስ ጳውሎስ የቆመ መውደቁ አንድ ቀን ቢሆንልኝ ብሎ የሚመኘው። ዛሬ ቆም ያለው እንዳልወድቅ፣ ገብቻለሁ እንዳልወጣ፣ አምኛለሁ እንዳልክድ፣ ጀምሬያለሁ ሳልጨርስ እንዳልቀር፣ እንዳላቋርጥ እንደ ዴማስ ይህን ዓለም ወዶ ትቶኛል እንዳለው። ዴማስስ አምኖ አልነበር እንዴ? ተታለለ። መታለል እንዳይኖር፣ በሴጣን ተፈትኖ መውደቅ እንዳይኖር፣ ከብዙ ጸጋዎች ጋር ከደረሱ በኋላ እነዚህን ጸጋዎች እንዳያጣ ዴማስ ይህንን ዓለም ወዶ ትቶኛልና ብሎ አዝኖ እንደተናገረው ቅዱስ ጳውሎስ ረዱ ደቀ መዝሙሩ አገልጋይ ሆኖ እኮ ትቶት ሄዷል። ትተህ ልትሄድ ብትችል፣ ስለዚህ እኮ ነው ቢሆንልኝ የሚለው ወገኔ። ብዙ ጸጋዎችን ከተቀበሉ በኋላ እንኳን ሊወድቁ እንደሚችሉ አታውቁምን? የተወደዳችሁ ኦርቶዶክሳውያን ከነዚህ ጸጋዎች አንዱን እንኳን የማናሟላ እንደምን እርግጠኞች መሆን እንችላለን ወገኖቼ? በጣም በብዙ ጸጋዎች ውስጥ ያሉ እኮ ወድቀዋል። እንደ ዴማስ ያሉት ወድቀዋል እኮ። በርካቶች ጀምረው አቋርጠዋል፣ አምነው ክደዋል፣ ገብተው ወጥተዋል። ለዚህ እኮ ነው አሁን የሚሰበከው። አንዴ ያመነ ለዘላለም የዳነ ከሆነ ለምን ይሰበካል ታዲያ? ለምን ስለ ንስሐ ይወራል ታዲያ? ለምን ወንጌል ይሰበካል ታዲያ? ለምን ቸርች ይሰበሰባል ታዲያ? በቃ አድኗላ። ለምንስ አጋንንት ዙሪያውን ይዞሩታል? በቃ አድኗል። አጋንንት ምን ያደክማቸዋል? አያችሁ፣ ዙሪያውን የሚዞሩት እድል ካላቸው ለመዋጥ በዚህም በዚያም እየፈተኑ እያጨናነቁ ከመስመር እያስወጡ ወጥ እያረጉ ለመኖር ዙሪያ ይዞራሉ። አንዴ የዳነ ለዘላለም የዳነ ከሆነ ያመነ በመዳኑ እርግጠኛ ከሆነ ለምን ይዞሩታል? ለምን ጊዜ ያደክማሉ? አያችሁ፣ ብዙ ጸጋዎችን እንኳን ከተቀበሉ በኋላ መውደቅ ካለ እስከ ሶስተኛው ሰማይ ተነጥቆ እንዳይጣል ከፈራ ምንም እንኳን ሶስተኛው ሰማይ ሶስተኛ ፖሊስ ጣቢያ እንኳን ማለፍ ማንችል አንዳንዶች ግርታ አርጉልኝ እንጂ ለሐሳቡ እንዴት አድርገን ነው እርግጠኛ መሆን የምንችለው ወገኖች? የእግዚአብሔር ቃል እንዲህ ይላል፣ በሞቴ እቺን የእግዚአብሔርን ቃል ስሟት። ይሰማችኋል? ብቻዬን ነኝ አላችሁ እንጂ እንግዲህ እንዲህ ይላል ዕብራውያን ምዕራፍ 6 አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል የቀመሱትን ኋላም የካዱትን እነሱን ለንስሐ ማብቃት የማይቻል ነው ይላል። ልድገመው። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም ግን የካዱትን እነሱን ለንስሐ ማደስ የማይቻል ይላል። በሞቴ ብርሃን በርቶላቸው ጨለማ ሊሆንባቸው እንደሚችል አያችሁ። አምነው እንደሚክዱ አያችሁ። የመንፈስ ቅዱስ ተካፋዮች የሆኑትን እኮ ነው የሚለው። ግን ምን ሆነዋል? ክደዋል። ታዲያ እንዴት የመንፈስ ቅዱስ ተካፋይ ሆኖ መካድ ካለ እንዴት አድርጎ ነው
እርግጠኛ መሆን የሚችለው። ይሄንን ነው እኮ ያልኳችሁ። ብዙ ጸጋዎች ከተቀበሉ በኋላ ብርሃን ከበራላቸው ሰማይ ከበሉ ጸጋ እግዚአብሔርን ካገኙ ከፍ ከባለ ማዕረግ ከደረሱ የመንፈስ ቅዱስ ተካፋዮች ከሆኑ በጥምቀት የመንፈስ ቅዱስ ጸጋ ማደሪያዎች ከሆኑ በኋላ መልካሙን የእግዚአብሔርን ቃል ሰምተው ሊመጣ ያለውን የዘላለም ሕይወት ጉዳይ ሰምተው ኃይሉን አውቀው ግንስ ሊክዱት ይችላሉ። ታዲያ እንዴት ነው ያመነ በመዳኑ ብቻ እርግጠኛ ነው የሚለው ትምህርት እንዴት ነው የሚያስኬደው? ብዙ ጸጋዎችን ያገኝ እንዴት እንደወደቀ ያየ እንዴት እንደካደ ያያችሁ። አንድ በእምነት ብቻ በስራቸው ይክዱታል አይልም እግዚአብሔር ቃል። በሃይማኖት መካድ እኮ በስራ መካድ በስራቸው ይክዱታል ይላል እግዚአብሔር ቃል። በምግባራቸው ይክዱታል። እግዚአብሔርን እንዲያውቁ በግልጽ ይናገራሉ፣ በስራቸው ግን ይክዱታል። በአፋቸው ያቀርቡታል፣ በልባቸው ያባርሩታል። አስመሳዮች ይሆናሉ፣ ግን እግዚአብሔር ያውቃቸው። ብዙ ጸጋዎችን ከተቀበሉ በኋላ ሊተዉ፣ ሊያቋርጡ፣ ሊቆሙ፣ ሊወድቁ ይችላሉ። እሱ ነው የሚለው። ይህ ምን ያሳያል? ብዙ ጸጋዎችን እንኳን ተቀብለው ቢሆን አያችሁ፣ እነሱን ለንስሐ ማድረስ ማይቻል ነው። ማይመለሱ አሉ። ምን ማለት ነው ይሄ? አያችሁ፣ ያመኑት ብርሃን የበራላቸው እኮ ያመኑት ናቸው። መልካሙን የምስራች የሰሙት፣ ሰማያዊ ስጦታን የቀመሱት፣ የመንፈስ ቅዱስ ተካፋይ የሆኑት እኮ ያመኑት ናቸው። ግን ምን ሆኑ? ካዱት። ታዲያ ያመነ እንዴት እርግጠኛ ሊሆን ይችላል? አያችሁ፣ ያመነ በመዳኑ እርግጠኛ ነው። በሶስት የቅዱስ መጽሐፍ ኃይለ ቃላት እነዚህን ሐሳቦች እስኪ እንፈትሽ ወገኖቼ። እየተከታተላችሁኝ ነው? እስኪ እንፈትሽ። እውነት ያመነ አንድ አማኝ በማመኑ ብቻ ስለ ዘላለማዊ ሕይወት መዳኑ እርግጠኛ መሆን ይችላል። መንግሥተ ሰማያት ስለመግባቱ፣ በጌታችን ቀኝ ስለመቆሙ፣ ስላለመውደቁ፣ ስላለማቋረጡ፣ ስላለመካዱ፣ ይልቁንም ከማዕረግ ወደ ማዕረግ፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር እየተሸጋገረ ስለመሄዱ ምን ያህል እርግጠኛ ነው? እንደሱ ያለው መጽሐፍ ቅዱስ ውስጥ እሱን እንፈትሽ እስኪ። ትምህርት ስለሆነ ጥቅሶች አሉ። የሮሜ መልእክት ምዕራፍ 11 ቁጥር 20 ይህንን ሊያሳይ የሚችል የእግዚአብሔር ቃል ነው። ቀስ ብዬ አነብላችኋለሁ። እንዲህ ይላል፣ ስለ አይሁድና ታስታውሱ ከሆነ ያለፈው 15 ቀን ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለውን ቃል ስንተረጉ የሮሜ መልእክትና የገላትያን መልእክት ቅዱስ ጳውሎስ የጻፈበትን ምክንያት ነግሬያችሁ ነበር። በአይሁድና በአሕዛብ መካከል በነበረው ሙግት አሕዛብንም አይሁድንም መስመር ውስጥ እንዲከታቸው የገሰጸበትና ያስታረቀበት መልእክት ነው ብያችኋለሁ። አሁን የዛው ቀጣይ ክፍል ነው ይሄ ንባብ። ሮሜ መልእክት ምዕራፍ 11 ቁጥር 20 ምን ይላል? መልካም አሕዛቡን ነው እንደዚህ የሚለው፣ አሕዛባዊውን ነው እንደዚህ የሚለው። ምን ይላል? መልካም እነርሱ ካለማመን የተነሳ ተሰበሩ ይላል። ካለማመን የተነሳ ተሰበሩ የተባሉት አይሁድ ናቸው፣ ኢየሱስ ክርስቶስን አላመኑትምና። የእግዚአብሔር ልጅ ነኝ ሲላቸው ሊወግሩት ድንጋይ አንስተዋልና፣ እልፍ ሲሉ ተሳደበ ብለው መስቀል ላይ ሰቅለውታልና። አያችሁ፣ ካለማመን የተነሳ ተሰበሩ አላቸው። ማንን? አይሁድን። ይቀጥላል፣ አንተም ከእምነት የተነሳ ቆመሃል አለው። ማንን? አሕዛባዊውን። ለምን? አምኗላ። ከማመን የተነሳ ቆመሃል ካለው በኋላ ምን ይላል መሰላችሁ? ዝቅ ብሎ
ፍራ እንጂ የትዕቢትን ነገር አታስብ ይላል። ምን በል እንጂ ፍራ እንጂ። አማኝ ነህ ፍራ፣ ምን አትበል፣ አትፎክር፣ ትዕቢተኛ አትሁን። አንተን የሚፈርድ ጌታ ነውና ድኛለሁ፣ ጸድቄአለሁ፣ ጨርሻለሁ ብለህ ሳይሆን በፍርሃት ኑር። በሞቴ አንተ ከእምነት የተነሳ ቆመሃል ካለው በኋላ ፍራ እንጂ የትዕቢትን ነገር አታስብ ይላል። እኛ የምንፈራው ራሳችንን ስለማናምነው ነው ያልኳችሁ እኮ ለዚህ ነው። ትዕቢተኛ እኮ ማን ሆነው እኮ ለዚህ ነው። ቀና ቀና ማንለው እኮ ለዚህ ነው። ዝቅ ዝቅ ብለን እኮ የምንኖረው እኮ ለዚህ ነው። በፍርሃት የምንኖረው እኮ ለዚህ ነው። ታስታውሳላችሁ ባለፈው ያነበብኩላችሁ ጥቅስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን ቃል አንስቼላችሁ ነበር። እርግጠኛ ከሆነ ለምን ይፈራል? በእርግጠኝነት ውስጥ እኮ ፍርሃት የለም። ለምን እንፈራለን? እርግጠኞች ከሆን በመዳናችን በዘላለም ሕይወት ጉዳያችን መንግሥተ ሰማያት መግባታችን እርግጠኛ ከሆን ምን ያስፈራናል? ፍራ ደጋግሞ ነው የሚለው። በኋላ እመጣላችኋለሁ። ፍራ እያለ ቅዱስ ጳውሎስ የሚያስቀምጠው ለምን ቢሆንልኝ እኮ ለማለት ነው። በፍርሃት እኮ ነው፣ በትዕቢት አይደለም። በምኞት እኮ ነው፣ በፍርሃት ቢሆንልኝ ወደ ሙታን ትንሣኤ ልደርስ መኛለሁ። ቢሆንልኝ ፍራ እንጂ የትዕቢትን ነገር አታስብ። ይሄ ብቻ ይደምቃችኋል። ደግሞ ዝቅ ይላል። ምን ይላል መስላችሁ? አንተ ከእምነት የተነሳ ቆመሃል፣ መልካም። እነሱ ተሰበሩ፣ መልካም። ፍራ እንጂ የትዕቢትን ነገር አታስብ፣ ትዕቢተኛ አትሁን። ይቀጥልና ምን ይላል መስላችሁ? በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ ሲለው ስሙ። ቆመህ ካልጸና ትቆረጣለህ ይለዋል። የተወደዳችሁ ኦርቶዶክሳውያን አማኝ አንድ አምኖ ለዘላለም የዳነ ደግሞም የማይጠፋ የማይኮነን ከሆነ ለምን ትቆረጣለህ አለው። ካልጸና ነው የሚቆረጠው። በምን? በእምነት ካልጸና። ለምን? በመልካም ስራ ካልጸና ምን ይሆናል? ይቆረጣል። አየህ። ስለዚህ እንዳይቆረጥ የሚያደርገው የተወደዳችሁ ምእመናን አለመጽናቱ መሆኑን ተመለከታችሁ። ቆመሃ ግን ትቆረጣለህ። ምን ካላል? በቸርነቱ ጸንተህ ካልተገኘ፣ በእምነትህ ጸንተህ ካልተገኘ፣ በምግባርህ ጸንተህ ካልተገኘ፣ በተጋድሎ ጸንተህ ካልተገኘ፣ የሁል ጊዜ ሰው ካልሆንክ፣ ወረተኛ ካልሆንክ፣ ሞቅ ሲልና ሲቀዘቅዝ ሌላ ካልሆንክ፣ ቀን ሲለዋወጥ ካልተቀያየርክ፣ በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ ግን አንተ ደግሞ ትቆረጣለህ። ማን ነው የሚቆረጠው? አማኙን እኮ ነው የሚለው። አምነህ ግን ትቆረጣለህ። አያችሁ፣ አምኖ መቆረጣለህ። ምን ካላረገ? ካልጸና። ለምንድን ነው የሚፈራው? ይጽና አይጽና፣ እንደ ቆመ ይቀጥል ይውደቅ፣ በምን ያውቃል? እርግጠኛ አይደለም። እርግጠኝነት ካለ ለምን ይፈራል? የዚህ ሐሳብ ጭብጥ ነው። ፍርሃት እንጂ ፉከራ የለም። የመጽሐፍ ቅዱስ ሐሳብ ነው። ይህ ምን እሱ ሲፎክሩ መኖር መጽሐፍ ቅዱሳዊ አይደለም። መንፈስ ቅዱስም እንዲህ አይነት ትምህርት አላስተማረንም። ኦርቶዶክሳዊት ቤተ ክርስቲያንን ይዋት በፍርሃት ነው የምትኖረው፣ በመንቀጥቀጥ ነው የምትኖረው። ቢሆንልኝ ያለ ቅዱስ ጳውሎስ እንደ ጮኸው የተመኘች ነው የምትኖረው። በመልካም ስራም ካልጸና ይቆረጣል። በማመን ብቻ አይደለም። አንዳንዶች በእምነት ብቻ አይደለም፣ በመልካም ስራ በተጋድሎም ጭምር እንጂ በእምነት ብቻ አይደለም። ይህን የሚያመለክት የእግዚአብሔር ቃል አለ። አዎ አንብቤላችሁ ነበር ባለፈው ክፍለ ትምህርት አስታውሱት ከሆነ ምን የሚል ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ የሚል አንብቤላችሁ ነበር። ከወገናችንም ያሉት ደግሞ ማለት አማኞች እኮ ነው። ቅዱስ ጳውሎስ ነው የሚናገረው ይሄን። አማኞች ሆኑ ከወገናችንም ያሉት ደግሞ
ፍሬ ቢሶች ሆነው እንዳይቀሩ፣ ተተክለው ፍሬ ሳያፈሩ፣ አምነው ለጽድቅ ሥራ ሳይበቁ እንዳይቀሩ፣ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ የግድ። አንዳንዶች እንደው ምንም የማያስፈልጋል የግድ እግዚአብሔር ቃል እኮ ነው የሚለው በመልካም ሥራ መጽናት እንዳንቆረጥና ፍሬ ቢሶች ሆነን ወደ እሳት እንዳንጣል የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። እነማ አማኞች በመልካም ሥራ ካልጸኑስ ከላይ እንዳነበብኩላችሁ ይቆረጣሉ። ከዛስ ገለባ ናቸው፣ ፍሬ የለባቸውም። ከዛስ ወደ እሳት ይጣላሉ። ገለባ የሚጣለው ወደ እሳት ነው። በቅዱሳት መጻሕፍት ትምህርት ከወገናችንም ያሉት የሚሰመርበት ቃል አማኞች ናቸው። ፍሬ ቢስ እንዳይሆኑ መልካም ሥራ ስለሚያስፈልገው እሱ የምንድን ነው? የግድ ስለሚያስፈልገው ለምናችን ለዘላለም ሕይወት ጉዳያችን እንዳንረገም ወደ እሳት እንዳንጣል እንዳንቆረጥ የግድ ስለሚያስፈልግ ይሄ እንዴት ነው? እንዲጸኑ ምንድን ነው? የሁል ጊዜ ኑሮ ነው። የሁል ጊዜ የወረት ሳይሆን የሁል ጊዜ ነው። የወጣ ገባ ሳይሆን የዘላለም ነው። እንዲጸኑ ጽናቱ በምንድን ነው? በሂደት ነው። ፕሮሰስድ ነው የሚሆነው። አንደኛ በጣም ግልጽ ነው ወገኖች፣ ቁም ነገር ብቻ መከታተል ነው። ይሄ ዲኮሬሽኑንና ዝላዩ ይሄ አስመሳይ በተአምራት በምንትስ ተከበብን ባዮች እሱን ትተው የቅዱሳት መጻሕፍት ኃይለ ቃላት በቅጥነተ ሕሊና ከልብ ሰብስበው እንዲያነቡ እንመኛለን፣ እንመክራለን። ከዝላይ ወጥተው ቁጭ ብለው እስኪ ያስቡት። ይሄው የእግዚአብሔር ቃል ግልጽ ነው። ሁለተኛ ሌላ የእግዚአብሔር ቃል አንብብላችሁ። ሁለተኛ በጣም ግልጽ የሆነ የእግዚአብሔር ቃል ነው። ደግሞ ግልጽ የሆነ የእግዚአብሔር ቃል ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 15 ላይ የተናገረው የእግዚአብሔር ቃል ነው። በሞቴ ስሙ እንዲህ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ደግሞ አለው ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በሞቴ በጭንቅ የሚድን ከሆነ ጻድቃንን አንዴ ድነናል። ከየት መጣ? ጻድቅ በጭንቅ የሚድን ከሆነ በጭንቅ ከእኩያት ፍትወታት ከአጋንንት ጋር ከርኩሳት መናፍስት ጋር ስጋውን እየጎሰመ ቅዱስ ጳውሎስ እንደተናገረው በትግል እንዳይጣል እየታገለ በጭንቅ የሚድን ከሆነ ድናል፣ ጸድቃል፣ አብቅተዋል አላለውም። የሚድን ከሆነ ገና እኮ ወደፊት ነው፣ ፊውቸር እኮ ነው። የሚድን ከሆነ እኮ ነው የሚለው። ኃጢአተኛው ይታይ ዘንድ ወዴት አለው? ያኛው እንኳን እርግጠኛ ሳይሆን በጭንቅ ከሆነ ሁለተኛስ ፍርድ እግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። የእግዚአብሔር ፍርድ ከየት ይጀምራል? ቤት ውስጥ ማን አሉ? አማኞች፣ ቀዳሾች፣ አስቀዳሾች። ከዚህ ጀምረው ባራኪዎች የሚባረኩ ከዚህ ጀምረው ከአትሮንሱ ይጀምራል፣ ከመቅደሱ ይጀምራል፣ ከቤቱ ይጀምራል። ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል። ከማን? ካመኑቱ። እና ታዲያስ ያመነ አንዴ ለዘላለም የዳነ ከሆነ የማያጣና ልጅነቱ ማይጠፋ ማይወሰድበት ከሆነ ፍርድ ከእግዚአብሔር ቤት ለምን ይነሳል? በቃ ድነዋላ፣ በቃ ጸድቀዋላ፣ በቃ ገብተዋላ፣ በቃ አረጋግጠዋላ። ይህ ምን ፍርድ ነው እሱ? አንኮነንም የሚሉት ነገር የለም። በሚቀጥለው ክፍለ ትምህርት ይህን እናነሳለን። በኢየሱስ ላሉት ኩነኔ የለባቸውም ሲል ምን ማለቱ ነው መጽሐፍ ቅዱስ? እሱን መሰንተን አለባቸው አንዳንዶች።
ቤተ ክርስቲያን ብጥር አድርጋ ያነበበችውን ባለፈው እንዳልኳችሁ ሳትተረጉም አታልፍማ። ተርጉማ አበጥራ ጥቅስ ይዛ የምትበር አይደለችም። በደንብ ብጥር አድርጋ ከላይ ከታች ከአጠቃላዩ ጋር ተመልክታ ነው የምትፈታው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አለ በእኛ በአማኞች ነው የሚጀምረው። የእግዚአብሔር ፍርድ ከፊቴ ሂድ የሚለው ከኛ ነው የሚጀምረው፣ ከኛ ነው። ጻድቅ ማን ነው? አንዳንዶች ያመነ ብቻ ነው ጽድቅን የሚያደርግ እርሱ ጻድቅ ነው ነው የሚለው ቅዱስ ዮሐንስ በመልእክቱ። ትእዛዝ እግዚአብሔርን የማይፈጽም ለወንጌል የማይታዘዝ የእግዚአብሔርን ፈቃድ የማይፈጽም ኃጢአተኛ እንዴት ይታይ ዘንድ ከወዴት አለው? እየተዋወቀ በደንብ እየተዋወቀ በኃጢአት ደረጃ ብንለያይም በደንብ እየተዋወቀ ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ። እንዴት ያለ በልዑል እግዚአብሔር ላይ መዘበት ነው ወገኖች የተያዘው። ዘባቾች የሚላቸው እኮ እነዚህ እኮ ነው። አንዳንድ ጊዜ ነውር፣ በፍጹም ነውር። ፍርድ ካለበት እንዴት እርግጠኛ መሆን? ለዚህ እኮ ነው በመከራው እካፈላለሁ፣ እርሱንና የትንሣኤውን ኃይል አውቃለሁ፣ በሞቱም ልመስለው እመኛለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው ቆሟል እንዳይወድቅ፣ ደግሞስ እንዳይጣል፣ ደግሞስ እንዳይቆረጥ፣ ደግሞስ በፍርድ እንዳይያዝ። የእግዚአብሔር ቃል እኮ ግልጽ ነው ወገኖቼ። እኔን የሚፈርድ ጌታ ነው እንጂ በራስ ላይ አትፍረድ ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 4 ላይ። እኛን የሚፈርደው ጌታችን እንጂ ማን ነው? ድኛለሁ፣ ጸድቄያለሁ፣ ተኮንኛለሁ ብሎ በራሱ ላይ እንዲፈርድ ማን አሰለጠነው? ሶስተኛውና ያነሳሁትን ሐሳብ የበለጠ የሚገልጽልን አንድ ምሳሌያዊ የሆነ የእግዚአብሔርን ቃል ትምህርት ላንሳላችሁ። ይኸው ምን መሰላችሁ? እስራኤላውያን ከግብፅ የመውጣታቸው፣ ደግሞም ከነዓን የመግባታቸው፣ ደግሞም በበረሃ የመጓዛቸው፣ ደግሞም በበረሃ የመቅረታቸው፣ ይሄ አጠቃላዩ ሂደት የተወደደ መድኃኒታችን ኢየሱስ ክርስቶስ በግብፅ ከተመሰለች ከሲኦል ከነዓን ወደ ተባለች ምድረ ርስት ወደምታወርስ ወደዚያች በኢያሱ በሙሴ አማካኝነት የተመራበት ሕይወት ጌታችን ከሲኦል አውጥቶ ወደ መንግሥተ ሰማያት የመራን ሕይወት ወደ ዘላለም ሕይወት የምንገባበት አዲስ ሕይወት የሱ ምሳሌ ሆኖ በመጽሐፍ ቅዱስ ቀርቧል። ላሳያችሁ። እስራኤል ከግብፅ ሲወጡ ቢያንስ ሁለት መሰረታዊ ነገሮችን አድርገዋል። አንደኛው የፋሲካውን በግ ሰውተውና ወራርደው የበራቸውን መቃንና ጉበን ቀብተው ሞተ በኩር ሲመጣ ሞትን አልፈውበታል። ፋሲካችን ክርስቶስ ታርዷልና ብሎ ያነጻጸረው ቅዱስ ጳውሎስ ከዚህ ጋር ነው። ምን አድርገዋል? የፋሲካውን በግ በልተዋል፣ ደሙን ቀብተው ሞት አልፎላቸዋል። ሁለተኛስ እዩ፣ የፋሲካውን በግ ምሳሌ ፈጽመዋል። ሁለተኛስ ቅዱስ ጳውሎስ እንዲህ ይላል፣ ሁሉም ሙሴን ይተባበሩ ዘንድ በባህር መካከል ተጠመቁ ይላል። በኤርትራ ባህር ሲሄዱ ቅዱስ ጳውሎስ የጥምቀት ምሳሌ አድርጎ ገልጾታል። በባህር መካከል ተጠመቁ ይላል። እዩ፣ እግዚአብሔርን አምነው ወጥተዋል። በማመናቸው ብቻ ሳይሆን በጋፍሱን የፋሲካውን በግ ሰውተዋል፣ በልተዋል፣ ጠጥተዋል። መቃናቸውንም ደም ቀብተው አልፈዋል፣ ሞት አልፏቸዋል። ሁለተኛስ ተጠምቀዋል። እዩ፣ ይህንን ሁሉ አድርገዋል። ግንስ የፋሲካውን በግ መቃናቸውና ጉበናቸውን ስለቀቡ፣ የፋሲካውን በግ ስለበሉ፣ ደግሞስ በኤርትራ ባህር መካከል የጥምቀትን ምሳሌ ቢፈጽሙ
እነዚህ ሁሉ እስራኤላውያን ከነዓን ገቡን? መች ገቡ? የሚበዙት በምድረ በዳ ወድቀዋል። እንዲህ ይላል። ይህን የገለጽኩላችሁ ቅዱስ ጳውሎስ በአስደናቂ ቃል ይናገራል። ምን ይላል? ዕብራውያን ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይልላችኋል። ይህን የተረኩላችሁን ታሪክ ያነሳና አንዳንዶች እዩ ብዙዎች ያልገቡት በምድረ በዳ የተንጠባጠቡት ደግሞ በዛ በረሃ የወደቁት አምነው ወጥተዋል እና ምን ይላል? ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል። ለምን እንዳልገቡ ሲናገር እንዲህ ይላል ቁጥር 6 ላይ ዕብራውያን ምዕራፍ 4 ቁጥር 6 ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ይላል። ያልገቡት ባለማመናቸው አይደለም፣ ባለመታዘዛቸው። ለማመናቸውማ ቅድም ያልኳችሁን ፈጽመው ወጥተዋል። ያመኑት እምነት ከነሱ ጋር ተዋህዶ ትእዛዝ እንዲፈጽሙ አላረጋቸውም፣ አልተዋሃዳቸውም፣ አልጠቀማቸውም ይላል። ለመታዘዝ አላበቃቸው። ወገኖቼ ቀድሞ የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ ይላል። በምድረ በዳ የወደቁት፣ በበረሃ የቀሩት፣ ከነዓን ያልገቡት ባለመታዘዛቸው ጠንቅ አይደለም። ለዚህ ነው ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። የማይበቃ መስሎ እንዳይታይ እንፍራ። አያችሁ፣ አለመብቃት አለ። ሐዋርያው ይህንን አብነት አድርጎ እንዲህ አለ። ምን ይላል? ቁጥር 11 ላይ ደግሞ ዕብራውያን 4:1 አነበብኩላችሁ። ዕብራውያን 4:6 አነበብኩላችሁ። ቀድሞ የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ አለ። ቁጥር 11 ምክር ይመክራል። ምን ይላል? እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዛ ዕረፍት ለመግባት እንትጋ ይልላችኋል። እንደዚያ እንዳለመታዘዝ ማንም እንዳይወድቅ ወድቀው ቀርተዋል። አምነናል፣ ቆርበናል፣ ተጠምቀናል፣ ቤተ ክርስቲያን እንመጣለን፣ ግን እንዳንወድቅ እንትጋ። አያችሁ፣ ልንወድቅ እንችላለን። በዚህ ዓለም በረሃ አጋንንት ሊያጠቁን ይችላሉ። ሰይጣናት ሊተናኮሱን ይችላሉ። በርትተን ልንደክም እንችላለን። ለዚህ ነው ማንም የማይበቃ መስሎ እንዳይታይ እንፍራ። ለዚህ ነው እኮ የምንፈራው። ለምን? የማንበቃውን እንዳንታይ፣ በእግዚአብሔር ፊት የሚታይ ምንም ነገር ሳይኖረን እንዳንቀር እንፍራ። ፍራ እንጂ የትዕቢትን ነገር አታስብ። በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እነዚህ ሁሉ ነገሮች እርግጠኛነትን ነው የሚያሳዩት። እንትጋ፣ እንበርታ፣ በጾም እንበርታ፣ በጸሎት እንበርታ፣ በሃይማኖት እንበርታ፣ በተጋድሎ እንበርታ፣ የእግዚአብሔርን ቃል በመማር እንበርታ፣ በማስቀደስ እንበርታ፣ ወጣ ብለን በመጋደል እንበርታ፣ በጭምትነት እንበርታ፣ በየዋህነት እንበርታ፣ በጀመርነው መንፈሳዊነት እንበርታ፣ እንታገል፣ እንትጋ የሚለው እኮ ይህንን ነው። እንዴ አንድ እርግጠኛ ከሆንኩ ለምን እተጋለሁ? ለምን እንቅልፍ አጣለሁ? ለምን አፌ ኮቸችላ እስኪመስል እጾማለሁ? ለምን ስለ ንስሐ ይሰበክልኛል? በቃ ድኛለሁ። አያችሁ፣ የማንበቃ መስለን እንዳንታይ ፈርተን እንደዚያ እንዳለመታዘዝ ወድቀን እንዳንቀር ትጋት። ለምን? እርግጠኞች ቢሆንልኝ እንደዚህም ሁሉ ሆኖ ቢሆንልኝ ነው የሚለው ሊቁ ቅዱስ ዮሐንስ አፈወርቅ በተናገራት ቃል ላጠናቅ። የተወደዳችሁ ኦርቶዶክሳውያን፣ እነዚህ ሊቃውንት የምንጠቅሰው ለምን ይመስላችኋል? ለጉዳዩ፣ ለዘመኑ፣
ለጌታችን ትምህርት በጣም የቅርብ ምስክሮች ማምጣት እውነተኛነቱን ማረጋገጥ ስለሆነ ነው። ከሩቅ ምስክር ይልቅ የቅርብ ምስክር ለነገሩ እርግጠኛነት ማረጋገጫ አባቶች ምን አመጣው? ምን ይላል ቅዱስ ዮሐንስ አፈወርቅ? እግዚአብሔር በጀርባችን እንድንተኛና መንግስቱን ዝም ብሎ የሚሰጠን አይደለም፣ ጸጋ ብቻውን ሁሉንም ሊያደርግ አይችልም። አመንክ በጀርባህ እንድትተኛ አይደለም። ምክንያቱም ጸጋ አንተን ተክቶ ሁሉንም ነገር እንዲያደርግ አይደለም፣ ይልቁንም ከእግዚአብሔር ጋር አብረን እንድትሰራ ነው። የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን እንዳለ ከጸጋው ጋር አብረን እንድንተጋ ነው። ጀምረናል እንድንጨርስ ነው። ገብተናል እንዳንወጣ ነው። አምነናል እንዳንክድ ነው። ቆመናል እንዳንወድቅ ነው። ቆርበናል እንዳናፈርስ ነው። በዙሪያችን በሚዞረው ሰይጣናትና አጋንንት ዲያብሎስ እንዳንዋጥ። ምን ይፈልጋል? ፍርሃት። ምን ይፈልጋል? ትጋት። የመች የሁል ጊዜ ጽናት ይፈልጋል። ደጋግመን እንዳላችሁ የሁል ጊዜ ወረት ሳይሆን ጽናት። ይሄ ምን ያመጣል? እዚያም ባለፈው አባ መቃሪዎስ እንደነገርኳችሁ አጋንንት ዲያብሎስ ትጋቱን ብርታቱን እያየ አባ ሙሴ ጸድቀሃል፣ አባ ሙሴ ድነሃል፣ አባ ሙሴ እያለ ሲያደንቀው ገና ነኝ ይለው ነበረ። አባቶቻችን ሁሉ የኖሩት በዚህ ሕይወት ነው። ይልቁንም በደለኛና ኃጢአተኛ እንደሆኑ እያሰቡ እየፈሩ እየተንቀጠቀጡ ነው ሰይጣንን ያሸነፉት። ወገኖች ፍራ እንጂ የትዕቢትን ነገር አታስብ የሚለው ይሄንን ነው። ቢሆንልኝ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከተ ረድኤት ከሁላችንም ጋር ይሁንልን። ሰምተን ለመጠቀም እግዚአብሔር ያብቃን። አንዳንዶችን ወደ ሕይወት እንዲመልስልን በጸሎታችንም ልናስባቸው ይገባል። እግዚአብሔር ከሁላችንም ጋር ይሁን። የሚቀጥለው ሳምንት በዚሁ ርዕሰ ጉዳይ በመዳናችን ትምህርት ሌላ ደግሞ አስደናቂ እግዚአብሔርን ቃል አስተን እንማራለን። እግዚአብሔር የዛ ሰዎች ይበለን። አሜን አሜን። አብሮ ያሰማን። እንደተለመደው ጥያቄዎች ካሏችሁ ላኩ። አንድ ቀን የምክረ አበው መርሃ ግብር ይህን ትምህርት ስንጨርስ የምክረ አበው ውይይት እናደርጋለን። እግዚአብሔር ይስጥልን።